በረጅም ጊዜ ውስጥ የምናገኘው ደስታ አለ። ለምሳሌ መጽሐፍ ማንበብ ብንጀምር ደስ አይለንማ? አሁን ላይ የሆነ ነገር በማድረግ የምናገኘው ደስታ፣ ይሄም ባይዞ በጣም ኢምፖርታንት ነው። ቡና ጠጥተን የምናገኘው ደስታ የዚህ ቦታ ላይ የዶፓሚን አክሽን ነው ማለት። ላይፋችንን ከፊውቸር አንጻር ስናይ ወይም የምንወስነው ውሳኔያችንን አፌክት ያደርጋል። ይሄ ማለት ዶፓሚን እንዴት እያንዳንዱን አክሽናችንና እያንዳንዱን ላይፋችንን እያንዳንዱን ውሳኔያችንን እንዴት አፌክት እንደሚያደርግና ከሀቢት ምናምን ከምንለውም በተጨማሪ። ሰላም፣ እያሱ ተስፋ ይባላለሁ። ክሊኒካል ፋርማሲስት ነኝ። በባለፈው ቪዲዮ ስለ ዶፓሚን ማየት ጀምረን ነበር። ዶፓሚን ምን እንደሆነና ስለ ዶፓሚን መረዳት ለምን እንደሚያስፈልግ እሱን አይተን ነበር። ዛሬ የምናየው ከዶፓሚን ጋር ተያይዞ የዶፓሚን ፓዝዌዎች እናያለን። ይሄ ማለት ዶፓሚን እንዴት እያንዳንዱን አክሽናችንና እያንዳንዱን ላይፋችንን እያንዳንዱን ውሳኔያችንን እንዴት አፌክት እንደሚያደርግና ከሀቢት ምናምን ከምንለውም በተጨማሪ ምን አይነት ነገሮችንና ምን አይነት አክሽኖቻችንን አፌክት እንደሚያደርግ እነሱን ዲቴይል ደግሞ በዚህ ቪዲዮ የምናይ ይሆናል ማለት ነው። የዶፓሚን ፓዝዌይ ስንል ወይም ደግሞ የዶፓሚን መንገዶች እንበለው፣ ዶፓሚን የሚሰራበት የተለያዩ አራት ዋና ዋና መንገዶች አሉ። እነሱን ነው ማለት ነው የምናየው። አሁን ለምሳሌ ዶፓሚን ብዙ ጊዜ እንደምናውቀው ከሀቢት ጋር ይገናኛል። ከዚህም ባለፈ ደግሞ ከሙቭመንት እና ከተለያዩ ነገሮች ጋር ይገናኛል። ይሄ ባይዞ ኢቮሉሽናሪ ወይም ደግሞ በሰው አመጣጥ ኮንሴፕት ብናየው ሰው ምግብ ለማግኘት ወይም ደግሞ ሪዋርድ ወይም የሚያስደስተውን ነገር ለማግኘት የሚያደርገው ጥረቶች አሉ። እዛ ውስጥ ዶፓሚን አለ ማለት ነው። ከነዛ ጥረቶች አንዱ ምንድነው? ሙቭመንት ነው። ከሆነ ቦታ ወደ ሌላ ቦታ ተንቀሳቅሶ ነው ሰው የሚፈልገውን የሚያገኘው። ይሄ ኢቮሉሽናሪ ኮንሴፕት ነው። የዶፓሚን ስራ በዚህ ሙቭመንት ውስጥ አለ ማለት ነው። ባይዞ ከዚህም አልፎ ደግሞ ትናንሽዬ የምንላቸው አክሽኖች፣ ለምሳሌ በእጅ ስንጽፍ ሃንድ ራይቲንግ ምናምን አለ። ሃንድ ራይቲንግ ውስጥ የእጅ እንቅስቃሴ ሙቭመንት ምናምን አለ። እዛ ውስጥ የዶፓሚን አክሽን አለ ማለት ነው። ፖስቸር አለ። አሁን እንደዚህ ኖርማል ፖስቸር እንደዚህ ነው። ኢቭን የሰው ፖስቸር ውስጥ የዶፓሚን አክሽንና ስራ አለ ማለት ነው። ዶፓሚን እንደምናስበው ከሀቢት ከአዲክሽን ምናምን ጋር ብቻ የሚገናኝ ነገር አይደለም። ስራው ከዚህ የበለጠ ብዙ ነገሮች ጋር ይገናኛል። እነዚህን በደንብ ለመረዳት በኋላም ደግሞ ስለ ሀቢት፣ አዲክሽን፣ ዶፓሚን ፋስቲንግ ምናምን የሚባሉ ኮንሰፕቶችን በኋላ ስናነሳ በጣም ክሊር እና ግልጽ እንዲሆን እነዚህ የዶፓሚን ፓዝዌዎችን ማወቅ በጣም አስፈላጊ ነው። ይሄንን ኮንቴንት ሳዘጋጅ በጣም ባላንስድ በሆነ ወይ ለማዘጋጀት ብዙ ሞክሬያለሁ። ብዙ ሜዲካል እና ዲቴይል ፊዚዮሎጂክ ላለማድረግም ሞክሬያለሁ። ፕላስ ደግሞ በጣም ቀላል ደግሞ እንዳይሆንም ሞር ባላንስድ በሆነ ወይ እነዚህን ፓዝዌዎችን ለማቅረብ ሞክራለሁ። አንዳንድ የሜዲካል ቋንቋዎችና ዳይሬክትሊ ትራንስሌት ማድረግ ማይቻሉ እንግሊዝኞች አሉ። እነሱን ቶሌሬት እንደምታደርጉኝ አውቃለሁ፣ ተስፋ አደርጋለሁ። እነዚህን ፓዝዌዎች አንደኛው የዶፓሚን ፓዝዌይ ሜሶኮርቲካል ፓዝዌይ ይባላል። ይሄ ማለት ሜሶኮርቲካል ፓዝዌይ ባይዞ የሜዲካል ላንጉዌጆች በብዛት ተርማቸውን ለያይታችሁ ብታዩት የሆነ ኮንሴፕት ታገኛላችሁ። ሜሶኮርቲካል ፓዝዌይ ዶፓሚን ከሚድ ብሬን ወደ ፕሪፍሮንታል ኮርቴክስ ሲለቀቅ ያለው ፓዝዌይ ማለት ነው። የሰው ብሬን በአቀማመጡ ፎር ብሬን፣ ሚድ ብሬን ምናምን ተብሎ ይከፋፈላል። ከዛ ውስጥ ሚድ ብሬን ወይም ደግሞ ለእኛ ግልጽ እንደሆን ከብሬናችን ከሰንተር ቦታ ወደ ፕሪፍሮንታል ኮርቴክስ፣ ይሄ ፊት ለፊት ያለው የአንጎላችን ክፍል፣ ይሄም በባለፉት ቪዲዮዎች ለማየት እንደሞከር ነው ፕሪፍሮንታል ኮርቴክስ የምንለው ይሄ ፊት ለፊት ያለው ከሰው ፐርሰናሊቲ፣ ዲሲሽን ሜኪንግ እና ከብዙ ነገር ጋር እንደሚገናኝ በባለፉት ቪዲዮዎች አይተን ነበር። ከዛም ተነስተን ይሄ ፕሪፍሮንታል ኮርቴክስ የምንለው ይሄ ፊት ለፊት ያለው የአንጎላችን ክፍል የብሬን ሲኢኦ ነው ያልነው። ይሄ ማለት በጣም አስፈላጊ የሆኑ ዲሲሽኖች እና ነገሮች ፕሮሴስ የሚደረጉት ይሄ ፊት ለፊት ያለው ፕሪፍሮንታል ኮርቴክስ ውስጥ ነው ማለት ነው። አንደኛው የዶፓሚን ፓዝዌይ ከሚድ ብሬን ወይም ደግሞ ከአንጎላችን ከመሀለኛው ክፍል ስፔሲፊካሊ ቬንትራል ተግመንታል ኤሪያ ይባላል፣ ቪቲኤ። ከዛ ከቬንትራል ተግመንታል ኤሪያ ወደ ፕሪፍሮንታል ኮርቴክስ የሚመነጨው ወይም ሴክሬት የሚሆነው የዶፓሚን ፓዝዌይ ነው አንደኛው። ይሄ ጥቅሙ ምንድን ነው ካላችሁ፣ ዶፓሚን በዚህ ፕሪፍሮንታል ኮርቴክስ ጥቅሙ በዋነኝነት ሎንግ ተርም ግራቲፊኬሽን ወይም ደግሞ በረጅም ጊዜ ውስጥ የምናገኘው ደስታ አለ። ለምሳሌ መጽሐፍ ማንበብ ብንጀምር፣ አሁን ማንበብ ስንጀምር አንደኛ ፔጅ ሁለተኛ ፔጅ ምናምን ስናነብ ደስ አይለንማ? የሆነ ይከብደናል ምናምን ነገር። ግን የምናስበው ምንድን ነው? ይሄንን መጽሐፍ አንብቤ ስጨርስ የማገኘው እውቀት አለ፣ የማገኘው ውስደም አለ። ይሄንን መጽሐፍ ማንበቤ ይጠቅመኛል። ገና 300-400 ፔጅ አንብቤን የምናገኘውን ደስታ አሁን ላይ አንቲስፔት አደረግንና አሁን እንደዚህ ማድረግ አለብኝ። አያችሁ? ወይም ደግሞ
ለምሳሌ ጠዋት 12 ሰዓት ነው ከእንቅልፍ መነሳት የምፈልገው ብለን ዲሳይድ ብናደርግ ይሄ ዲሲሽን ፕሮሰስ የሚደረገው በፕሪፍሮንታል ኮርቴክስ ውስጥ ነው። ይሄም ዲሲሽን የሚጸናው የዶፓሚን ስራ ፕሪፍሮንታል ኮርቴክስ ውስጥ ባለው አክሽን ነው ማለት ነው። ሶ ጠዋት ስንነሳ ይደብረናል፣ ይከብደናል፣ ምናምን ነገር ብንተኛ ደስ ይለናል፣ ሙቀቱ አለ ምናምን ነገር ስንተኛ። ሶ ያንን ኮንፈርት ግን ብሬክ አድርገን ከተነሳ ምንድን ነው የምናስበው? ሎንግ ተርም ኢፌክቱ ነው የምናስበው። ሁሌ በጠዋት ብነሳ፣ ሁሌ ጠዋት ተነስቼ ስፖርት ቢሰራ፣ ሻወር ብገባ ምናምን ነገር ብለን ስናስብ በኋላ ከ10 ዓመት ከ15 ዓመት ምናምን በኋላ የምናገኘውን የላይፍ ዲሲፕሊን እና ኳሊቲ እሱን በማሰብ ነው አሁን የምናደርገው። አያችሁ የዶፓሚን ስራ በዚህ ፕሪፍሮንታል ኮርቴክስ ውስጥ ለሎንግ ተርም ግራቲፊኬሽን ወይም ደግሞ በረጅም ጊዜ ውስጥ የምናገኘውን ደስታ እሱን ሜንቴን ያደርጋል። ሁለተኛው ደግሞ ኮግኒቲቭ እና አቴንሽንን በጣም ኢምፕሩቭ ያደርጋል። ይሄ ማለት አሁን ለምሳሌ አቴንሽን፣ ኮንሰንትሬሽን፣ ስራ ላይ ትኩረት ማድረግ፣ ኮግኒቲቫችን አሪፍ እንዲሆን ምናምን እነዚህ አይነት ስራዎች ዶፓሚን ከሚድ ብሬን ወደ ፕሪፍሮንታል ኮርቴክስ ሴክሬት ሲሆን እዛ ውስጥ ያለው አክሽን ነው ማለት ነው። ከዚህም በተጨማሪ ኢሞሽናል ሬጉሌሽን፣ ስንናደድ ስንቆጣ ምናምን ራሳችን ያዝ እናደርጋለና ምናምን ያ ራሳችን ያዝ የምናደርገው ፓርት መምጣት እየፈለግን መጮው እየፈለግን ብለን ምንተው ነገር አለ እሱን ኮንትሮል የሚያደርገው ይሄ ፕሪፍሮንታል ኮርቴክስ ነው። ፕላስ ወርኪንግ ሚሞሪ የሚባለው ይሄ አሁን ስንሰራ ምናምን ሚሞሪያችን ባይዞ ስራ ላይ ነው። ኢቭን የሆነ ነገር ስናነብ እኮ ካነበብን በኋላ ኢንተርፕሬት የምናደርገው ሚሞሪያችን ወይም ከያዝን በኋላ እኮ ነው። ለምሳሌ አንድ መስመር የሆነ ነገር ብናነብ ኢንተርፕሬት የምናደርገው ያ ያነበብነውን ከያዝን በኋላ ነው። ወርኪንግ ሚሞሪ፣ ኢሞሽናል ሬጉሌሽን፣ አቴንሽን ምናምን እነዚህ ነገሮች በጣም ኢምፖርታንት የሆኑ ነገሮች ናቸው። which is very important. እነዚህ ኮንትሮል ወይም ማኔጅ የሚደረጉት በፕሪፍሮንታል ኮርቴክስ ነው። የዶፓሚን ስራ ከሚድ ብሬን ወደ ፕሪፍሮንታል ኮርቴክስ የሚመጣው እነዚህን ስራዎችን አሪፍ ያደርጋል ወይም ስትሮንግ ያደርጋል ወይም ስራው በዚህ ፕሪፍሮንታል ኮርቴክስ ውስጥ ይሄ ነው ማለት ነው። ይሄ ለሞቲቬሽን፣ ለመማር፣ ለለርኒንግ ምናምን በጣም ኢምፖርታንት ነው። አንደኛው የዶፓሚን ፓዝዌይ ይሄኛው ነው፣ ሜሶ ኮርቲካል ፓዝዌይ የሚባለው። አያችኋ ስራውን እንዴት ከእያንዳንዱ ላይፋችን ጋር እንደሚገናኝ። በየቀኑ የምናደርገው ዲሲሽን ፕሮሰስ የሚደረገው ፕሪፍሮንታል ኮርቴክስ ውስጥ ነው። በዚህም ዲሲሽን ውስጥ የዶፓሚን ስራ አለ ማለት ነው። ከሚድ ብሬን ወደ ፕሪፍሮንታል ኮርቴክስ ስፔሲፊካሊ ቬንትራል ቴግመንታል ኤሪያ ቱ ፕሪፍሮንታል ኮርቴክስ የሚባለው ማለት ነው። እነዚህ ሜዲካል ላንጉዌጆችን መተው ትችላላችሁ፣ ሀሳቡን ግን እንድታገኙ ነው። ሁለተኛው የዶፓሚን ፓዝዌይ ሜሶሊምቢክ ፓዝዌይ የሚባለው ነው። ይሄ በጣም ኢምፖርታንት ፓዝዌይ ነው። ሜሶሊምቢክ ፓዝዌይ ማለታችን ደግሞ አጌን ዶፓሚን ከሚድ ብሬን ወደ ሊምቢክ ሲስተም ስፔሲፊካሊ ደግሞ ኒውክሊየስ አኩምቤንስ ወደሚባለው ቦታ ዶፓሚን ሴክሬት ሲሆን ወይም ሲለቀቅ ነው። ይሄም ማለት ስፔሲፊካሊ አጌን ከቬንትራል ቴግመንታል ኤሪያ ከሚባለው በዶፓሚን ሪች የሆኑ ኒውሮኖች የሚገኙበት ቦታ ነው። ባይዞ ይዛ ሚድ ብሬን ውስጥ ወይም ከአንጎላችን ሴንተር ላይ ያለው ቦታ ነው። እዛ ውስጥ ቬንትራል ቴግመንታል ኤሪያ ከዛ ዶፓሚን ለቀቅና ሊምቢክ ሲስተም ስፔሲፊካሊ ኒውክሊየስ አኩምቤንስ ውስጥ ሴክሬት ሲሆን ደግሞ ይሄ የዶፓሚን ፓዝዌይ ሁለተኛው ሜሶሊምቢክ ፓዝዌይ ይባላል። ይሄ ደግሞ ለምን ይጠቅማል? ፎር ኢንስታንት ግራቲፊኬሽን ወይም ደግሞ አሁን ላይ የሆነ ነገር በማድረግ የምናገኘው ደስታ። ይሄም ባይዞ በጣም ኢምፖርታንት ነው። ማለት ይሄን ኢግኖር አናደርገውም፣ ባላንስ መሆን አለበት ነው እንጂ ይሄን ኢግኖር አናደርገውም። ለምሳሌ የሆነ ነገር ሰርተን የምናገኘው ደስታ፣ ቡና ጠጥተን ኢቭን የምናገኘው ደስታ የዚህ ቦታ ላይ የዶፓሚን አክሽን ነው ማለት ነው። ቡና ከጠጣን በኋላ በዛው ጊዜ ነው ሪዋርድ የሚሰጠን ደስ ይለናል ምናምን ነገር። እዚህ ፓዝዌይ ውስጥ ያለው ደግሞ ለኢንስታንት ግራቲፊኬሽን ኢሚዲየትሊ የምናገኘው ደስታ። እነዛን ነገሮች ደግሞ ፕሮሰስ የሚደረገው የዶፓሚን ፓዝዌይ ከሚድ ብሬን ወደ ሊምቢክ ሲስተም ያለው ነው ማለት ነው። ኦፍኮርስ ሊምቢክ ሲስተም የምንለው ይሄ ኒውክሊየስ አኩምቤንስ እና ሊምቢክ ሲስተም ነው የሚባለው። እዛ ውስጥ ያለው የዶፓሚን አክሽን ነው። ይሄ ባይዞ በጣም የሚጠቅመው አንደኛ ኢምፖርታንት የሆነ ነገርን አሳይን ለማድረግ ይጠቅማል። በባለፈ ቪዲዮ እያልን ነበር፣ ብሬናችን ብዙ ዶፓሚን ሲለቀቅ የሆነ ነገር ይማራል። እሱ ምንድነው? ዋው ዚስ ኢዝ ቬሪ ኢምፖርታንት ይላል ማለት ነው ብሬናችን። ለምሳሌ ቡና ስንጠጣ ቡናው ብዙ ዶፓሚን እንዲለቀቅ ካደረገ ብሬን ምንድነው የሚማረው? ዋው ቡና በጣም ኢምፖርታንት ነው መድገም አለብህ ይላል ማለት ነው። ባይ ዘ ዌይ ዶፓሚን ከለርኒንግ እና ፕሬዲክሽን ጋር ይገናኛል ስንል ሶስት ዋና ዋና ነገሮች አሉ። አንደኛ ዋት ዊ ሲክ ምንድነው የምንፈልገው፣ ምን ያስፈልገናል የሚለውን እሱን ሞጁሌት ያደርጋል። ሁለተኛው ደግሞ ምንድነው መደገም ያለበት፣ በተደጋጋሚ ማድረግ ያለብን ምንድነው። ሶስተኛው ምንድነው አቮይድ ማድረግ ያለብን። ይሄ ነው ብሬናችን ከዶፓሚን የሚማረው።
የሆነ ነገር ስናደርግ ያ ነገር አስፈላጊ ነው ብሎ ብሬናችን አሳይን የሚያደርገው ወይም ሳይሌንስ ይባላል አሳይን የሚያደርገው ይሄ በዶፓሚን ስራ ኢን ዘ ሊምቢክ ሲስተም ኤንድ ኒውክሊየስ አኩሙሌሽን ወይም በዚህ ፓዝዌይ ውስጥ ሜሶሊምቢክ የሚባለው የዶፓሚን ፓዝዌይ ውስጥ ያለው ስራ ደግሞ ለዚህ ይጠቅማል ማለት ነው። ግልጽ ነው ብዬ አስባለሁ፣ አላወሳሰብኩም። የዶፓሚን ስራ ወይም ደግሞ የዶፓሚን ፓዝዌይ ሁለተኛው ሜሶሊምቢክ ፓዝዌይ ይባላል። ይሄ ማለት ዶፓሚን ከሚድ ብሬን ወይም ከአንጎላችን ከሰንተር ፓርት ወደ ኒውክሊየስ አኩምባንስ የሚባለው የአንጎላችን ክፍል ወይም ደግሞ ኢሞሽን ምናምን ጋር የሚገናኙ ነገሮች ናቸው ባይዞ ይነዛ ወደዛ ሰክሬት ሲሆን ደግሞ ጥቅሙ ምንድነው? ኢሚዲየትሊ የሆነ ደስታ ለማግኘት ይጠቅማል። ሁለተኛው ደግሞ የሆነ ጠቃሚ ነገር አሳይን ያደርጋል ብሬናችን ዋው ዚስ ኢዝ ኢምፖርታንት ብሎ አሳይን እንዲያደርግ ያደርጋል። ሶስተኛው ደግሞ ክሬቪንግ ጋር የሚገናኘው ይሄ ፓርት ነው። ያ ነገር ደስታ ካስገኘ በኋላ ወይም ደግሞ ያ ሰብስታንስ ወይም ያ ኤክስፒሪየንስ ወይም ደግሞ ያ ጸባይ ወይም ቢሄቨር ደስታ ካስገኘ ወይም ደግሞ ዶፓሚን እንዲለቀቅ ካደረገ በኋላ ያንን እንድንፈልግ ክሬቪንግ እንደዚህ አይነት አክሽን ደግሞ ያለው ዶፓሚን በዚህ ፓዝዌይ ውስጥ ነው ማለት ነው። አያችዋ የመጀመሪያው ፓዝዌይ ሜሶ ኮርቲካል ፓዝዌይ የሚባለው ከሎንግ ተርም ግራቲፊኬሽን ከፊውቸር ፕላኒንግ ላይፋችንን ከፊውቸር አንጻር ስናይ ወይም ከፊት ለፊት አንጻር ስናይ የምንወስነው ውሳኔያችንን አፌክት ያደርጋል። ይሄ ሜሶሊምቢክ ያልነው የዶፓሚን ፓዝዌይ ደግሞ አሁን ላይ ኢንስታንትሊ ዛሬ የምናገኛት ደስታ ከዛ አንጻር ላይፋችን እንድናይ ያደርገናል። በጣም ቬሪ ኢምፖርታንት ቲንግ የዶፓሚን ስራ አሪፍ የሚሆነው ወይም የሰው ኖርማል ስታተስ ወይም ደግሞ ይሄ ሄሞስታሲስ ኪፕ የሚደረገው የዶፓሚን ስራ በዚህ ፕሪፍሮንታል ኮርቴክስ እና በዚህ ሊምቢክ ሲስተም ወይም ደግሞ በዚህ ኒውክሊየስ አኩሙሌሽን ውስጥ ያለው የዶፓሚን ስራ ባላንስድ ሲሆን ነው። ይሄ ባላንስ ባይዞ በጣም ይገርማል። የፈጣሪ ስራ በጣም ያስደንቃል። ይሄ ባላንስ ትንሽ ከተዛባ ሰው በጣም ለብዙ ኮምፕሊኬሽኖች ነው የሚጋለጠው። ባይዞ ብዙ የአይምሮ ኮምፕሊኬሽን እና ችግሮች ከዛም አልፎ ራስን እስከ መሳት ብዙ የሳይካትሪ ዲስኦርደሮች ከዚህ ጋር የሚገናኙ ናቸው ማለት ነው። የዶፓሚን ፓዝዌይ ፕሪፍሮንታል ኮርቴክስ የምንለው ወይም ከፊት ለፊት ላይፋችን ከፊውቸር አንጻር አይቴን የምንወስነው ዲሲሽኖች ከእሱ ጋር የሚገናኙና ኢንስታንት ግራቲፊኬሽን ጋር የሚገናኘው ይሄ የሜሶሊምቢክ ፓዝዌይ ይሄ ባላንስ ላይፋችን ሄሞስታሲስ እንዲሆን ያደርጋል። የዶፓሚን ስራ በእነዚህ ሁለቱ ቦታ ይሄ ባላንስ ተዛባ ማለት በጣም አስቸጋሪ ነው። በጣም ይሄ አፈጣጠራችን ራሱ በጣም የሚገርም ነው ማለት ነው። ይሄ ባላንስ ቬሪ ኢምፖርታንት ነው። ሁለተኛው የዶፓሚን ፓዝዌይ ይሄ ነው ማለት ነው። ሶስተኛው የዶፓሚን ፓዝዌይ ደግሞ ኒግሮስትራይታል ፓዝዌይ ይባላል። ይሄኛው ደግሞ ዶፓሚን ከአንጎላችን ውስጥ ሳብስታንሻል ኒግራ ከሚባለው ቦታ ወደ ዶርሳል ስትሬተም የሚባለው ወደዚህ ቦታ ሽፍት ሲያደርግ ወይም ወደዚህ ቦታ ሴክሬት ሲሆን ዶፓሚን ሰውነታችን ውስጥ ያለው ኢፌክት ነው ማለት ነው። ይሄ ቀጥታ የሚገናኘው ከሙቭመንት ከፖስቸር ጋር ነው የሚገናኘው ማለት ነው። ይሄ ፓዝዌይ ዶፓሚን በዚህ ቦታ ላይ ወይም ደግሞ ኒግሮስትራይታል ፓዝዌይ የሚባለው ፓዝዌይ ዶፓሚን ከሳብስታንሻል ኒግራ ከሚባለው ወደ ዶርሳል ስትሬተም የሚባለው ቦታ ሴክሬት ሲሆን ነው ብለናል። ይሄ ቀጥታ የሚገናኘው እንዳልኩኝ ከሙቭመንት ከፖስቸር ጋር ነው የሚገናኘው። ባይዘው የዶፓሚን ስራ እዚህ ጋር ባላንስ ሆኖ የሚሰራው አሴታይል ኮሊን ከሚባለው ኬሚካል ጋር ነው። አሴታይል ኮሊን እና ዶፓሚን ባላንስ ሆኖ የሚሰሩበት ቦታ ነው። ይሄ ሜቢ ኮምፕሊኬት እንዳላደርጉ አገን አሴታይል ኮሊን ደግሞ ሌላ ኒውሮ ትራንስሚተር ነው። በዚህ ፓዝዌይ ውስጥ ደግሞ የዶፓሚን ስራ አነሰ ማለት ሌላ ነገር ወይም ሌላ ዲዚዝ ስፔሲፊካሊ ደግሞ ፓርኪንሰንስ ዲዚዝ ይባላል። ለዛ በሽታ ያጋልጣል። ኤኒዌይስ እዚህ ቦታ ያለው የዶፓሚን ስራ ደግሞ ሙቭመንትን ፖስቸርን ሜንቴን ያደርጋል ዊዝን ዘ ባላንስ ኦፍ ወይም ከአሴታይል ኮሊን ጋር ባላንስ በመሆን ማለት ነው። በጣም የሚገርም ነገር ከሙቭመንት ጋር ይገናኛል ብለናል። አንዳንዴ ባይዞይ ሳናቅ ራሱ አንዳንድ ሙቭመንቶችን ልናደርግ እንችላለን ማለት ነው። ስፔሻሊ ሲቪር አዲክሽን ስቴት ውስጥ ወይም አንድ ሰው በጣም አዲክትድ ከሆነ ነገር ጋር ሳያቅ ራሱ አንዳንድ ሙቭመንቶችን ሊያደርግ ይችላል። ኢቭን ሜቢ ቀላል የሆነ ኤግዛምፕል ራሱ ሊውሰድላችሁ። ይሄ አሁን ስልክ በጣም መነካካት የለመደና ከስልክ ጋር አዲክትድ የሆነ ሰው ምናምን ብለን ብናስብ ሳያስብ ነው እየተኛ ወይም ጠዋት ከእንቅልፍ ሲነሳ እንደዚህ መንቀሳቀስ ሳያስብ ነው እጁ እንደዚህ አንስቶ ስልኩን አንስቶ ዳታ ከፍቶ የሆነ ነገር የሚያየው ምናምን ነገር ማለት ነው። ይሄ እንቅስቃሴ ውስጥ የዶፓሚን ስራ አለ። መስል ሚሞሪ የሚባል ኮንሰፕት አለ ባይዘ። እንደዚህ ማለት መስላችንን ለየብቻው ሚሞሪ ብሬናል ምናምን ማለት ሳይሆን ከኛ ኮንትሮሎች ወይም በተደጋጋሚ ከመደረጉ የተነሳ ሀቢት ሆኖ ዘንድ ይሄ ዶፓሚን ስትሬተም ዶርሰም የሚባለው ቦታ ላይ ወይም ይሄ ኒግሮስትራይታል የሚባለው ፓዝዌይ ውስጥ የዶፓሚን ስራ አውቶማቲክ ሲሆን ወይም ከኛ ቁጥጥር ውጭ ሲሆን ማለት ነው።
ቀጥታ በጣም ኢምፖርታንት ነው ብሎ ብሬን ያሰበበት ለዛ ጉዳይ ብቻ ቀጥታ ወደ አክሽን የሚገባበት ኮንሰፕት ማለት ነው። የዶፓሚን ስራ በዚህ ፓዝዌይ ደግሞ ሙቭመንትን ኮንትሮል ያደርጋል ማለት ነው። አራተኛውና የመጨረሻው የዶፓሚን ፓዝዌይ ቱቤሮ ኢንፈንዲቡላር ፓዝዌይ ይባላል። ቱቤሮ ኢንፈንዲቡላር ፓዝዌይ ማለት ደግሞ ዶፓሚን ከሃይፖታላማስ ወደ ፒቱተሪ ሲመነጭ ወይም ሴክሬት ሲሆን ማለት ነው። እዚህ ቦታ ደግሞ የሚገርም ነገር የዶፓሚን ስራ ወይም ዶፓሚን ከሃይፖታላማስ ወደ ፒቱተሪ መለቀቁ ፕሮላክቲን የሚባለውን ኬሚካል እንዳይለቀቅ ኢናቢት ያደርጋል። ይሄ ፕሮላክቲን ደግሞ ኖርማሊ የሚጠቅመው እናቶች ሚልክ ሴክሬት እንዲሆን ወይም ደግሞ የሚያጠቡ እናቶች አሉ ለልጅ ሚልክ ሴክሬት እንዲሆን ወይም ወተት እንዲመነጭ የሚያደርግ ነው ይሄ ፕሮላክቲን። ዶፓሚን ግን ሴክሬት ሲሆን ይሄ ፕሮላክቲን እንዳይለቀቅ ያደርጋል ማለት ነው። ዊች ሚንስ የሚያስፈልግበት ቦታ ኖርማል ስታተስ አለ ማለት ነው። ግን ኖርማሊ እዚህ ጋር ደግሞ የዶፓሚን ስራ የሚገናኘው ለምሳሌ ከሚልክ ሴክሬሽን ወይም ከወተት መመንጨት ጋር፣ ከዚህም በተጨማሪ ደግሞ የዶፓሚን ፕሮብሌም እዚህ ጋር ከተፈጠረ ከወር አበባና ከሲንፈተ ወሲብ ምናምን የሚባሉ ኮንሴፕቶች ጋር ኢቭን ይገናኛል ማለት ነው። አያችሁ ዶፓሚን ከስንት ነገር ጋር እንደሚገናኝ። አራተኛው የዶፓሚን ፓዝዌይ ቱቤሮ ኢንፈንዲቡላር ፓዝዌይ ይባላል። ዶፓሚን ከሃይፖታላማስ ወደ ፒቱተሪ ሲለቀቅ ዶፓሚን ሀቢት ጋር ምናምን ጋር የሚገናኝ ነገር ብቻ አይደለም፣ ከብዙ ነገር ጋር ነው የሚገናኝ። ሀሳቤን ጠቅላይ ለማድረግ ወይም ግልጽ ለማድረግ 4 ዋና ዋና የዶፓሚን ፓዝዌዮች አሉ። አንደኛው ሜሶኮርቲካል ፓዝዌይ ነው የሚባለው። ዶፓሚን እዚህ ውስጥ ከሚድ ብሬን ወደ ፕሪፍሮንታል ኮርቴክስ ነው ሴክሬት የሚሆነው ብለናል። እዚህ ውስጥ ያለው የዶፓሚን ስራ ላይፋችን ከፊውቸር አንጻር ኢቫሉዌት እንድናደርግ ይጠቅመናል። ለሚሞሪ፣ ለአቴንሽን፣ ለኮግኒሽን ከዚህም ባለፈ ደግሞ ለኢሞሽናል ሬጉሌሽን ምናምን በጣም ይጠቅማል ብለናል። ሁለተኛው የዶፓሚን ፓዝዌይ ደግሞ ሜሶሊምቢክ ፓዝዌይ ነው ብለናል። ይሄ ማለት ደግሞ እዚህ ጋር ያለው የዶፓሚን ስራ ደግሞ ኢንስታንትሊ የምናገኘው ደስታና ግራቲፊኬሽን እሱን ነው ሞጁሌት የሚያደርገው። ከዛም በተጨማሪ ደግሞ የሆነ ነገር ስናደርግ ለብሬን ዋው ዚስ ኢዝ ኢምፖርታንት ብሎ አሳይን የሚያደርገው የዶፓሚን አክሽን እዚህ ውስጥ ነው ብለናል። ከዚህም ባለፈ ክሬቪንግ የሆነ ነገር ደግሞ በተደጋጋሚ ስንለምድ ያንን ነገር በጣም እንድንፈልግ የሚያደርገን ከሜሶሊምቢክ ጋር ይገናኛል ማለት ነው። የዶፓሚን ስራ በዚህ ሜሶኮርቲካል እና ሜሶሊምቢክ መሀል ያለው ባላንስ በጣም ኢምፖርታንት ነው ብለናል። ሶስተኛው የዶፓሚን ፓዝዌይ ኒግሮስትራይታል ፓዝዌይ ነው ብለናል። ይህም ማለት ዶፓሚን ሰብስቴንሻል ኒግራ ከሚባለው ቦታ ወደ ዶርሳል ስትሬተም ወደሚባለው ሴክሬት ሲሆን ነው። ይሄ ደግሞ የሚገናኘው ከሙቭመንት ከፖስቸር ምናምን ጋር ነው። ኢቭን ሃንድ ራይቲንግ እጅ ሲንቀሳቀስ ምናምን ኤቭሪ ሙቭመንት ፖስቸር ምናምን ጋር በጣም ይገናኛል ብለናል። አራተኛው የዶፓሚን ፓዝዌይ ቱቤሮ ኢንፈንዲቡላር ይባላል። ይህም ማለት ደግሞ ዶፓሚን ከሃይፖታላማስ ወደ ፒቱተሪ ሴክሬት ሲሆን ነው። የዶፓሚን ስራ እዚህ ጋር ደግሞ ፕሮላክቲን ኢንሂቢት ያደርጋል ምናምን ሜቢ ግን ሞር ሜዲካል እንዳላደርገው which means ይሄ ደግሞ እዚህ ጋር አፌክት የሚያደርገው የሚልክ ሴክሬሽን እዚህ ጋር የተፈጠሩ ችግሮች ደግሞ ከወር አበባ ችግሮች እና ከሲንፈተ ወሲብ ምናምን የሚባሉ ጋር ይገናኛል ማለት ነው። ስለ ዶፓሚን ወይም ዶፓሚን ሴክሬት ይሆናል ምናምን ስንል ከየት ወዴት ነው የሚለው ማወቅ በጣም ኢምፖርታንት ነው። እያንዳንዱ ፓዝዌይ ውስጥ ያለው ስራ በጣም ኢምፖርታንት ነው ማለት ነው። ቀጣይ ስለ ፕሌዥር፣ ስለ ፔይን፣ ስለ አዲክሽን፣ ስለ ዶፓሚን ፋስቲንግ ምናምን የሚባሉ ኮንሴፕቶችን ስናወራ እነዚህን የዶፓሚን ፓዝዌዮችን እና እንዴት ከየት ወዴት ይሰራል አይምሯችን እንዴት ነው የሚሰራው እነዚህን ነገሮች መረዳት ወደፊት ለምናወራው በጣም ቤዚክ እና ኢምፖርታንት ናቸው ማለት ነው። ከዚህ ቪዲዮ ስለ ዶፓሚን ፓዝዌይ ምናምን ብዙ እንደተማራችሁ ተስፋ አደርጋለሁ። ባይዞይ ቻናሌን ሰብስክራይብ ያላደረጋችሁ እየተማራችሁበት ከሆነ ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። ባይዞይ ብዙም ከዚህ የበለጡ ፕራክቲካል እና ቬሪ ኢምፖርታንት የሆኑ ሌሰኖችን ዴሊቨር ስለማደርግ ማለት ነው። ቀጣይ የምናየው ዶፓሚን በፔይን እና ፕሌዥር የሚባለው ባላንስ ውስጥ ምን አይነት ስራ እንዳለው እና ይሄ ባላንስ ባይዞይ በጣም የሚገርም ኮንሰፕት ነው። እሱም ባላንስ ደግሞ በቀጣይ ቪዲዮ በዲቴል የምናየው ይሆናል። ለዛሬው በዚህ ይብቃን።